ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የኢትዮጵያ መንግስት በግጭትና በሁሉም አካባቢዎች በህፃናት ላይ የሚፈጸሙ ወንጀሎችን መከላከል እንዳለበት የተባበሩት መንግስታት ድርጅት አሳሰበ። ኢትዮጵያ ብሔራዊ የህፃናት ጥበቃ ህግ እንድታወጣ ተጠይቃለች። የተባበሩት መንግስታት ድርጅት የህፃናት መብት ኮሚቴ ትላንት ባካሄደው ስብሰባ በኢትዮጵያ፣ በኮሎምቢያ፣ በጋና፣ በማሌዥያ፣ በማልዲቭስ፣ በፓኪስታንና በስፔን ያለውን የህፃናት መብት ሁኔታ ግኝት ይፋ አድርጓል። የኮሚቴውን ዋና ግኝቶች፣ ስጋቶችና የህፃናት መብቶች ስምምነትን በመተግበር ላይ ያሉ ክፍተቶች ላይ ምክረ ሀሳብና አዎንታዊ ገጽታዎችን በሪፖርቱ አካቷል። በኢትዮጵያ የህፃናት መብት ላይ ያለው አሳሳቢነት በግጭት አካባቢዎች የተባባሰ መሆኑ እንዲሁም ከቤት ውስጥ እስከ ማህበራዊ ትስስር ገጾች ድረስ በተለያዩ መንገዶች ህፃናት ለአደጋ ተጋልጠዋል ሲል የመንግስታቱ ድርጅት አስታውቋል። በኢትዮጵያ የትጥቅ ግጭቶች ባሉባቸው አካባቢዎች ውስጥ የሚገኙ ህፃናትን በተመለከተ የተባበሩት መንግስታት ድርጅት የህፃናት መብት ኮሚቴው በህፃናት ላይ የሚፈጸሙ ከባድ የመብት ጥሰቶች፣ ግድያና አካል ጉዳተኝነት፣ ጾታዊ ጥቃት፣ ጠለፋ እንዲሁም የሰብአዊ ድጋፍ አቅርቦት መከልከልን ጨምሮ አሳሳቢ ደረጃ ላይ መድረሳቸውን አስጠንቅቋል። ኢትዮጵያ በዓለም አቀፍ ደረጃ ያሉ የህፃናት መብት ህጎችን እንድታከብር የጠየቀው ኮሚቴው መሰል ከባድ ጥሰቶችን ማቆምና መከላከል እንዲሁም አስፈላጊውና ያልተገደበ የሰብአዊ እርዳታ አገልግሎት እንዲመቻች አሳስቧል። የኢትዮጵያ መንግስት ህፃናት ተለይተው ወደ ሲቪል የህፃናት ጥበቃ የሚያደርጉ አካላት እንዲተላለፉ፣ ወንጀልና የመብት ጥሰት ፈጻሚዎችን ተጠያቂ ለማድረግ እንዲሁም የስነ ተዋልዶ ጤና፣ የስነ ልቦና ድጋፍና በግጭት ለተጎዱ ህፃናት የህግ ድጋፍን ጨምሮ የህክምና አገልግሎት እንዲሰጥ በፍጥነት ማስቻል ይገባዋልም ተብሏል። የመንግስታቱ ድርጅት የህፃናት መብት ተከላካይ አካሉ ሪፖርት እንዳስታወቀው በኢትዮጵያ በቤት ውስጥ ከሚፈጸም ጥቃት ጀምሮ የተለያዩ በደሎች፣ ቸልተኝነት፣ ጾታዊና ጾታ ላይ የተመሰረቱ ጥቃቶች፣ የጉልበት እርምጃ መውሰድና የኦንላይን ጾታዊ ጥቃትን ጨምሮ በልጆች ላይ የሚደርሱ ከፍተኛ ጥቃቶችና የመብት ጥሰቶች አሳሳቢ ናቸው። ኢትዮጵያ ብሔራዊ የህፃናት ጥበቃ ህግ እንድታዘጋጅ እንዲሁም በህፃናት ላይ የሚደርሱ ጥቃቶችን በተመለከተ ብሔራዊ የመረጃ ቋት እንድታቋቁም፣ ከዚህም በተጨማሪ ጾታን መሰረት ያደረጉ ጥቃቶችና በማቆያ ማዕከላት የሚደርስባቸውን እንግልት ጨምሮ የጥቃት ወንጀሎች ላይ ገለልተኛና ጥልቅ ምርመራ ተደርጎ አጥፊዎች ለህግ እንዲቀርቡ ማድረግ እንደሚገባ የመንግስታቱ ድርጅት አስታውቋል። ከ2 ሳምንታት በፊት ይኸው የመንግስታቱ ድርጅት ኮሚቴ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በነበረው ግንኙነት ኮሚሽኑ በሀገሪቱ የህፃናት መብት ሁኔታ ላይ ወቅታዊ መረጃዎችን ማቅረቡን በዛሬው ዕለት አስታውቋል። ኢሰመኮ እንደገለጸው ለመንግስታቱ ድርጅት ልዑኮች በተለይም በህፃናት ላይ የሚደርሱ ጥቃቶችና ጎጂ ልማዳዊ ተግባራት፣ ከቤተሰብ የተነጠሉ ህፃናት፣ አካል ጉዳተኛ ህፃናት፣ የመማር መብትና ነፃነት የተነፈጉ ህፃናት እንዲሁም መፈናቀልን ጨምሮ በግጭት የተጎዱ ህፃናትን የተመለከቱ ጉዳዮች ላይ ለኮሚቴው ማብራሪያ ሰጥቶ ነበር። የአፍሪካ ህብረት የማደራደር ሀሳብ ቢያቀርብም የኢትዮጵያ መንግስት ጥያቄውን ውድቅ አድርጎታል ተባለ። የአፍሪካ ህብረት የፌዴራሉ መንግስትና ህወሓትን በፈረንጆቹ ጥር 30 ለማደራደር በይፋ ጥያቄ አቅርቦ የነበረ ቢሆንም የኢትዮጵያ መንግስት ግን ጥያቄውን ውድቅ ማድረጉንና ህብረቱ በውስጥ ጉዳዮች ጣልቃ ከመግባት እንዲቆጠብ ማሳሰቡን ዘ ኢኮኖሚስት ምንጮቹን ዋቢ አድርጎ ባወጣው አዲስ ዘገባ አመልክቷል። ኢትዮጵያ ከመቼውም ጊዜ በላይ ለጦርነት ቀርባለች በሚል ርዕስ በዚህ ሳምንት ባወጣው ይኸው ዘገባ የኢትዮጵያ መንግስት ከትግራይ ክልል የገባበትን አዲስ ውጥረት ተከትሎ ወደ አስከፊ ግጭት ሊገባ እንደሚችልና ቀጠናውን ሊያተራምስ የሚችል ሁኔታ ሊፈጠር እንደሚችልም ያትታል። የትግራይ ክልል ነዋሪዎች ባለፉት ዓመታት የገንዘብ እጥረት፣ የሸቀጣሸቀጦች እጥረት፣ የዋጋ ንረትና የምግብ ድጋፍ እጥረት ችግሮችን ለመቋቋም መገደዳቸውን የጠቀሰው ዘገባው እያንዳንዱ ሁኔታ ከ2013 እስከ 2014 ዓ.ም ድረስ የተካሄደውን ጦርነት ትውስታ እንደሚጭርባቸው አመልክቷል። በተለይም ጠቅላይ ሚኒስትር አብይ አህመድ ማክሰኞ ጥር 27 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ህወሓትን ከሃዲና ሀገር አፍራሽ በማለት መግለጻቸው በቅርቡ አዲስ ግጭት ሊከሰት ይችላል የሚለውን ግምት ከፍ እንደሚያደርገው ጠቁሟል። መጽሔቱ በምንጭነት የተጠቀማቸው ስማቸው ያልተገለጸ አንድ የህወሓት ባለስልጣን የኢትዮጵያ መከላከያ ኃይል
ሰራዊቱን በሙሉ አቅም እያንቀሳቀሰ ነው በማለት መግለጻቸውንና ፖለቲካዊ መፍትሄ ካልተበጀለት አደገኛ ቀውስ ሊያስከትል እንደሚችል ማስጠንቀቃቸውን በዘገባው ተመላክቷል። ባለፈው ሳምንት የትግራይ ኃይሎች ተከዜ ወንዝን ተሻግረው ወደ ጸለምት አካባቢ መግባታቸው ውጥረቱ እንደ አዲስ እንዲያገረሽ ምክንያት መሆኑን ጠቅሶ የትግራይ ጊዜያዊ አስተዳደር እርምጃውን የወሰደው ተፈናቃዮችን የመመለስን ጉዳይ አጀንዳ ለማድረግ እንደሆነ ቢገልጽም ዘ ኢኮኖሚስት ያነጋገራቸው ተንታኞች ግን እርምጃው የመከላከያ ሰራዊቱን አቅም ለመፈተሽ አሊያም ቁልፍ ቦታዎችን ለመያዝ ያለመ ሊሆን እንደሚችል መግለጻቸውን አትቷል። ኢህአፓ የታገቱ ሰዎች በአስቸኳይ እንዲለቀቁ ጠየቀ። የኢትዮጵያ ሕዝቦች አብዮታዊ ፓርቲ በዛሬው ዕለት በሰጠው መግለጫ ከአዲስ አበባ ተነስቶ ወደ ደራ ጉንደ መስቀል በመጓዝ ላይ የነበረ የህዝብ ማመላለሻ አውቶቡስ ውስጥ የነበሩ ተሳፋሪዎች በሙሉ ጥር 27 ቀን 2018 ዓ.ም ታግተው መወሰዳቸውን የሚገልጹ መረጃዎች እየወጡ እንደሆነ ጠቅሶ በእገታው ወቅት አንዲት የ6 ወር ህፃን ከእናቷ ተነጥላ የት እንደደረሰች አለመታወቁንም ጠቁመዋል። በሰላማዊ ሰዎች ላይ የሚፈጸሙ ተደጋጋሚ እገታዎች የየዕለት ዜና ከሆኑ 7 ዓመታት ተቆጥረዋል ያለው ፓርቲው ሁኔታውን አስከፊ የሚያደርገው የዜጎችን ደህንነትና ከቦታ ቦታ የመንቀሳቀስ ነፃነት የሚገታ እንዲሁም ሙሉ በሙሉ ሊባል በሚችል ሁኔታ ንጹሃን ላይ ያነጣጠረ ነው ብሎታል። መሰል ተግባር እንዳይፈጸም የመከላከል ኃላፊነት በዋናነት የመንግስት ቢሆንም መንግስት የዜጎቹን ደህንነት ከመጠበቅ ይልቅ በተቃራኒ መቆሙን በተደጋጋሚ ተመልክቻለሁ ብሏል። በጉዳዩ ዙሪያ መንግስት ካሳየው ቸልተኝነትና ምን አገባኝ ባይነት በመነሳት መሰል ድርጊቶች የሚፈጸሙት በመንግስታዊ መዋቅር ነው ብለን እንድናስብ አድርጎናል ያለው የፓርቲው መግለጫ ኢህአፓ የሚመለከታቸው አካላት፣ የሚዲያ ተቋማት፣ የኢትዮጵያ ሕዝብ እንዲሁም አጠቃላይ የሰብአዊ መብት ጉዳይ ግድ ይለናል የሚሉ ዓለም አቀፍ ተቋማት ለታገቱት ንጹሃን ድምጽ እንዲሆኑና የታጋች ዜጎች ህይወት ለማዳን ጥረት እንዲደረግ እንዲሁም ይህን መሰል ህገወጥ ድርጊቶችን መቋጫ እንዲበጅላቸው መፍትሄውን እንዲያፈላልጉ ጥሪ አቅርቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለሥራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ እጥረት ገድቦታል። ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሉ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። ልዩ በሆነው ውብ የገና ጀንበራችን ዘመን እንዳስቆጠረ ልማዳችን ሽመላችንን ጠርበን ወልውለን ሩራችንን ከርክመን ፈጭተን አብክተን ጋግረን ጠምቀን በመስክ በማጀታችን በየፊናችን ተሰናድተን የአዲስ ብስራት በዓላችንን በሐሴት እናከብራለን። ወጣት ጎበዛዙ ተሰባስበን አካልና መንፈሳችንን በጨዋታ በፉክክር በፍቅር እናድሳለን። ጎረቤት ከጎረቤት ወዳጅ ከዘመድ ተጠራርተን እንኳን አደረሳችሁ አደረሰን እየተባባል አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ